የኔት ሰላም ነሽ? እንዴት ነሽ? እስኪ ከባጃጇ ውስጥ ገቢ። እንዴት አለሽ? እስኪ ምንድነው ያልሽው? እስኪ ንገሪኝ። ከየት ነው የመጣሽ? ቁጥር 4 ነው የመጣሁት። ጉምዛን የሚባለው ከዛ ጀምሬ እስከ እንትና ማነው ባለ ከተማ ድረስ በእግሬ ነው የመጣሁት። ከዛ ጀምሬ ደግሞ ስተሽፋ ደግሞ በሞተር ነው የመጣሁት። በሰው ተባብሮ አሳፍሮኝ ነው የመጣሁት። እንጀራም እንደገና በጎዳና ላይ በቁጭ ስል ምናምን ሲያገኙ እንጀራ የሚበላ ምግብ እየሰጡኝ እንደገና በትናንሽ ነገሮች እንደዚህ እያሳፈሩኝ ነው የመጣሁት። ከዛ ቀጥሎ ባለው ደግሞ ሸዲ እስከ እንትና ድረስ እንደዚሁ እየለመንኩ ለለት ክሎሮ ይሰጠኛል። ሰውም እየተባበረ ያሳፍረኛል። ጎንደር አስገባኝ። ከጎንደር ቀጥዬ ግነት ወደዚህ ደግሞ በእግሬ ነው የመጣሁት። ጎንደር ስደርስ ልጅ ህፃኗን እንግዲህ ህፃኖችን ስወልድ እንደዚህ ሆኖ መንታው ነው ሲመጡብኝ በወለድኩ በ45 ቀን ሞቶት ይሄ ነው ቀድሞ ወንድ ነው። ይሄ ቀድሞ ክርስትና የተነሳው ይሄ ነው። ይሄን ክርስትና አስነስቼ 2 ወር ከ20 ቀን ሲሟላ ደግሞ ያችኛቱን አስነሳኋት። ሁላቸውም ክርስትና እስከሚነሳ ድረስ ሁላቸውም ጤነኛ ናቸው። ግን ጤነኛ ቢሆኑም የምግብ ጉድለት አላቸው። ሁላቸውንም በወቅት ነው የማስጠቅማቸው። እሱንም ይሄን ሁላቸውንም ማለት ነው። በዛ ላይ ጡት እንግዲህ ጎርቷት እንደሆነ ይችላል። በመኝታ ላይ ተኝቼ እያለ ቀን ስትጫወታው እንትና ተኝቼ እያለ ሊነጋ 11 ሰዓት ሲል ነቅቼ ሳያት ሞተችብኝ። የዚህ መንትያ ማለት ነው። እስካሁን ባለው ባደረግሽልኝ ነገር አመሰግናለሁ። ከዚህ በኋላ ግን ላስቸግርሽ አልፈልግም ምናምን ብዬ ልጆቼን ይዤ ወጣሁ። እነዚህን ይዤ ስወጣ ከዚያ ጀምሬ ያለቃቀስኩ በቤተክርስቲያን ላይ አድሬ እዛ ያለቃቀስኩ ሰንትሰል ሰው ሸኘኝ። ከዛ ደክቼ እስከዚህ ባለው እንግዲህ በእግሬ አስበው ከጎንደር ያደከው እስከዚህ ድረስ በእግሬ ጾሜን እያደርኩም ጾሜን እያዋልኩም እንግዲህ 2 ዓመት ከ8 ወሯ ነው ልጅ። ሁለቱንም አዝለሽ? አዎ እንግዲህ ይሄንን እሷን አዝዬ ይሄንን አቅፌ ነው እንግዲህ እሱ ሳቅፈው እሱ ይሻለኛል። እሷን አዝልኛት ፔሽንት እሷን አዝልዬ እሱን አቅፌ ውሃ ስትለኝ ውሃ አላገኝላትም፣ እንጀራ ስትለኝ እንጀራ አላገኝላትም። እዛ ተፈናቅለሽ? ከዛ ቤተሰቦች 8ኛ ክፍል እያለሁ ገና መቼም ቢያንስ 10 እድሜ 10 ምናምን ቢሆን ነው ይዘውኝ የወጡት እና አባቴ አዲስ አበባ በደረቅ ሽምቅ ነበር። እኔ ሞታ አላውቀውም እሱን። እናቴ ግን አውቃታለሁ። አሁን 4ኛ ዓመቷን እየያዘች ነው እናቴ ከሞተች ማለት ነው። እና እናቴ ናት ይዘኝ ወጣችው ሀገር እንደወደዚህ ቤተሰብ ምን እንዳላትም አላውቅም። ግን ጋይንት መወለድ ብቻ ነው የማውቀው። እዛ ቤት ነበርሽ? ከዛ የሰቀላ ቤት ነበር እና እሱም አቃጥሎት እዛ ሱዳን ተቃጥሎብሽ? ተቃጥሎ ወዲያ ወሎ እንትን መስመር እኮ ወደ ቋራ መስመር ምናምን ሄዷል። እኛ ጋር እኔ ጋር አብረው የወጡ በአንመቶ ነው ያሉ እና የዕለት ከፋኔን ራሱ ይያወጣው ነበር። ለየዕለት ከፋን ራሱ አንዲት እንትን ዲጃማናት ለብሼ የመጣሁት አንዲት ልጅ ቂጧን ከፍታ ዝም ብላ ነው የመጣችው ራቆቷን። ጎንደር ስደርስ ነው ህዝቡ እንደዚህ ያለባበሰኝ እንደዚህ አድርጎ ህፃኖቹንም እኔንም አለባብሶ ይላከኝ። እነዚህ ሁለት ህፃኖች ተሸክመሽ በዚህ ፀሐይ እንዴት ቻልሽው? እንግዲህ ከእግዚአብሔር ጋር እሱም አይቻል የለም ቻልኩት። እሱም እንግዲህ ቤተሰቡን ራሱ ምግብ ስትበላ እናንተ ስትል ጊዜ ሰጥቦትን ብትጠይቃት ከምንም በላይ ተነግረሃለች። ምግብ ስትበላ እስካሁን ታስራ ቆይታ የሚወጣት እችል ሸንተ ሰገራ ስትወጣ ደም እየተቀላቀለ የሚወጣት የነበረ ቤተሰቡን ላይ እንደዚያ እያለች ታመመችብኝ ትናንትና። ምግብ አታ ነው ምን ላብላት ምን ሰጣታለሁ? ሰጣትም እኮ ሰው ትንሽ እየተወሰነ ብር ባገኝ ደረቅ ዳቦ ነው የምገዛላት። ያ ደረቅ ዳቦ ባንጀቷ አይሰረጅም። በካካ መጣ ትላለች። ስትወጣ የሚወጣት ነጭ ነገርና ደም እየተቀላቀለ ይወጣል። ይዛው ሁሉ ዝም ብሎ ቆየና እኔ ራሱ አሁን ይሄ ዝም ብሎ የሚያላምጠው የለኝም ጦት ራሱ ለዚህ ለህፃኑ ማለት ነው። አሁን አዚንተ ሲሩ እንዴት ነው እንትን የሚለላቸው ልብሳቸው ራሱ አላህ ቢስታው አሳይ ዛሬውን ሁሉ ያጠቁት ሳሙና እያጠቁ ማለት ነው። ልብሳቸው ራሱ ቅያሪ መታጠቢያ ምናምናት ይሄን ሰው አመጥቶት ቀይር የላቸው ነው እንጂ ይሄ የልብሱ እንትና ነው ብለውኝ ትናንት ሐኪም ቤት ወስጄው የዚች ወደዚህ ሆነ እንደዚህ ያለ ሰውነታቸው ራሱ አሁን ከመናገርሽ አሁን ከእንደመጣው ከመናኸሪያው አረፍኩ አልኩ። መናኸሪያው ላይ እንዳረፍኩኝ የለት ደረቅ ዳቦ እንኳን አጥቼላ ሳለቅስ አደርኩኝ። ስላሴ የሚባል ቤተክርስቲያን አለ በዛ ላይ። ከዛ ቤተክርስቲያን ረፋር ላይ ሂጄ መሸት አካባቢ ሂጄ
100 ብር ነው ስንት ብር አወጣሁኝና አንዲት ሴትዮ አገኘችኝ ወስዳ በሽሮ እንጀራና ይሄንን ፎጣ ራቁቴን ነበርኩ ይሄን ፎጣ አርጋ ለህፃኖቹ ሲተኙ የምትይው ብላ ሰደደችኝ 200 ብር አርጋ ሰጣ ያን 200 ብር 50 ብር ወለል ሀመናሃሪው ፊት ለፊት ባጃጅ ምናምን የሚቆምበት የለም እንደዚህ ጥፍ ብሎ ወለላ እዚያ ይዤ አደርኩኝ እዚህ ማርያም የምትባለው ቤተክርስቲያን ሄጄ ሳዚ ሆኜ ዝም ዳር ላይ ሆኜ ሳለቅስ እሷ ልጆቹን ይዛች ሴትዮ ፋሲካ ምልህ ልጆቹን ይዛ እዛ እንትን እያለች ነው እሷ አየችኝና ምን ነሽ ነው የምታለቅሽው ምናምን ስትለኝ በቃ ልጅቱ ደግሞ በቃ የሚያልፈውን ሁላ አባባ ዳቦ ሲጠኝ ባባም እያለቀሰች ነው ለልጅም አሁኑ ጀምሬ ማባላት አጣው ደግሞ መጠጊያ አጥቼ ነው ከምን ጠጋ ቤተክርስቲያን ለቤተክርስቲያን እያደርኩኝ መጣው እስካሁን ባለው የዚር ጫማ አጥቼ በባዶ እግሬ ነው እየመጣሁኝ የሆነ ሰው የሰጠኝ መንከር ላይ ጫማ የለኝም ነበር እዚህ ነው የሰጡኝ ዝም ብሎ እንቋላቀው በባዶ እግሬ ነው የመጣው እግዚአብሔር ጫማ በጣም ይከብዳል እዛ ጠረፍ አንስተሽ እስከዚህ በእግርሽ እየተጓዝሽ እነዚህ ህፃኖች ተሸክመሽ ማለት በጣም ከባድ ነው እኔ ትንሽ ነገር ላድርግልሽ ብዬ ነው ለህፃኖች እንኳን ትንሽ ዳቦ የምታበይበት ቢያንስ ላግዝሽ ብዬ ነው እንደዚህ ላካለው ከሰዎች መልእክት ወለተ ስላሴና ወለተ ሚካኤል ጸሎት አድርጊልኝ ብለው 10,000 ብር ልኮልሻል አንድ ሙሉጌታ የሚባል ወንድማችን ደግሞ 13,000 ብር ልኮልሻል እነሱን አመስግኝልኝ እሺ እሺ ችግር የለም አመሰግናችኋለሁ እግዚአብሔር ይስጥልኝ ሆነ እግዚአብሔር ይስጥልኝ ወንድሞቼ አመሰግናለሁ እግዚአብሔር ይስጥልኝ ስለተባበርከኝ አንተንም እግዚአብሔር ያክብርልኝ ከምንም በላይ እግዚአብሔር ከምንም በላይ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ ልጆች እንዳሉ ልጆች የሚደጉልህ አንተም እንጀራ ይስጥ ከእንጀራ በላይ እንጀራ ያርግልህ ያወጣል እንጀራ ወጣ እግዚአብሔር ይስጥልኝ አመሰግናለሁ እነሱን አሜን እመቤቴ ማርያም ከምንም በላይ ተቀበላችሁ አሜን ሰላም ነህና ሰላም ተስጣችሁ ሰላም ለሁሉም ሰላም አቀርባለሁ እግዚአብሔር እንግዲህ ከምንም በላይ እንግዲህ እንጀራ ይስጣችሁ አሜን ከዚህም በላይ ደግሞ ምንም ማድረግ የለኝም ለድንግል ማርያም ደጃፏ ላይ እየሄድኩ ነግራቸዋለሁ ጥሩ ነገርና ጥሩ አድራጎት እንዲሆኑ ጸልይላቸዋለሁ ጸልያለሁ እሺ